ሰላም ጤና ይስጥልን ውድ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ድረስ ይህ የአፍሪካን ሬኔሳንስ ቴሌቪዥን የዕለተ ቅዳሜ የዜና ሰዓት ነው። በዛሬው የዜና ሰዓታችን ሀገራዊ የምክክር ኮሚሽን ከሐምሌ 8 ቀን ጀምሮ ጉባኤውን ሊያካሂድ መሆኑን፣ የአሜሪካው ግዛት ምክር ቤት ለአድዋ ድል መታሰቢያ ቀን መሰየሟን፣ ናይጄሪያ በደቡብ አፍሪካ እየናረ የመጣውን የጸረ ስደተኞች ስሜት ተከትሎ ዜጎቿን እያስወጣች መሆኑን ጨምሮ ሌሎችም የተመራረጡ የሀገር ውስጥና የባህር ማዶ መረጃዎችን የምናደርሳችሁ ይሆናል። እንድትከታተሉን ከወዲሁ በአክብሮት የምጋብዛችሁ ጌታሁን አበበ ነኝ። ወደ ቀዳሚው መረጃችን ስናልፍ ሀገራዊ ምክክርን ወደ ታሪካዊ ምዕራፍ ያሸጋግራል የተባለለት ሀገራዊ የምክክር ጉባኤ ከሐምሌ 8 ቀን ጀምሮ በአዲስ አበባ እንደሚካሄድ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ይህ ቀን ላለፉት 4 ዓመታት ሲያከናውናቸው የቆየውን ሰፊ የምክክር ሂደቶች አጠናቆ ወደ አዲስ የታሪክ ምዕራፍ የተሸጋገረበት መሆኑን አስታውቋል። በዚህም መሰረት የመጀመሪያው ዙር ሀገራዊ ምክክር ሐምሌ 8 ቀን 2018 ዓ.ም በይፋ እንደሚጀመርና ለ3 ተከታታይ ሳምንታት እንደሚቆይም ይፋ ተደርጓል። የምክክሩ ተሳታፊዎች ደግሞ ከመላው ኢትዮጵያ ከምክክሩ አንድ ሳምንት ቀድመው በአዲስ አበባ ይከትማሉ ነው የተባለው። ኮሚሽኑ ባለፉት 4 ዓመታት በነበሩት የምክክር ሂደቶች ውስጥ በርካታ ውስብስብ ፈተናዎች ቢያጋጠሙትም እነዚህን ተግዳሮቶች በህዝቡና በባለድርሻ አካላት መካከል በነበረው ጠንካራ የአብሮነትና የጽናት መንፈስ ማለፍ እንደተቻለም ገልጿል። የኢትዮጵያ ህዝብ በጉጉት የሚጠብቀው ነው በሚል በመድረኩ የተገለጸለት ጉባኤው ከ1200 በላይ ወረዳዎችን ያቀፈ አጀንዳዎች መሰብሰቡም ተጠቅሷል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በሰጡት መግለጫ ኢትዮጵያ አሳታፊና አካታች ሀገራዊ ምክክር ሂደት ውስጥ ከገባች 4 ዓመታት ያህል መቆጠሩን ገልጸዋል። በእነዚህ ዓመታት ውስጥ ወደ ምክክር ጉባኤው የሚያደርሱ እጅግ መሰረታዊ ተግባራት መከናወናቸውን ጠቅሰው በመላ ሀገሪቱ ከሚገኙ ወረዳዎች 1234ቱን በምክክር ማካተትና ማሳተፍ እንደተቻለና ይህም 93 በመቶውን እንደሚሸፍን ተናግረዋል። የፌዴራል ባለድርሻ አካላት የአዲስ አበባ ከተማና የድሬዳዋ ከተማ አስተዳደሮችን ጨምሮ 12 ክልሎች ላይ ሰፊ እንዲሁም ስኬታማ የአጀንዳ ማሰባሰብ ተግባር መከናወን እንደተቻለ አስረድተዋል። በተጨማሪም የምክክር ኮሚሽኑ ከህዝብ የተሰበሰቡ የአጀንዳ ግብዓቶችን በመለየት ሂደት ላይ መሆኑን በገለጸበት ወቅት በሀገራዊ ምክክሩ ጉባኤ ሊካተቱ የማይችሉ ጉዳዮችን ምላሽ እንዲያገኙ ወደ ክልልና ወደሚመለከታቸው አስፈጻሚ አካላት እንዲመለሱ ማስታወቁ ይታወሳል። በአጀንዳ ማሰባሰብ ሂደት በርካታ ጥያቄዎችና ግብዓቶች ተገኝተዋል ያለው የምክክር ኮሚሽኑ በቀጣይ በሚካሄደው ምክክር ላይ ከ4000 በላይ ተሳታፊዎች እንደሚመክሩበት አስታውቋል። Today, the Commonwealth of Pennsylvania recognizes not only the enduring historical significance of Adwa, but also the remarkable contributions of the growing Ethiopian American community. የአሜሪካው ፔንሲልቬኒያ ግዛት ምክር ቤት የአድዋ ድል መታሰቢያ ቀን አወጀ። የአሜሪካው የፔንሲልቬኒያ ግዛት የህዝብ ተወካዮች ምክር ቤት የአውሮፓውያኑን መጋቢት 2 ቀን በግዛቱ የአድዋ ድል መታሰቢያ ቀን እንዲሆን የቀረበውን የውሳኔ ሀሳብ በከፍተኛ ድምፅ አጽድቋል። HR 441 የተሰኘው ይህ ታሪካዊ የውሳኔ ሀሳብ በሪፐብሊካንና በዲሞክራቲክ ፓርቲ እንደራሴዎች 195 የድጋፍ ድምጽ ሲያገኝ ተቃውሞ የገጠመው በ6 ድምጽ ብቻ ነው። በሴናተር ቤንጃሚን ሳንቼዝ የቀረበውና ለወራት በምክር ቤቱ የውስጥ አሰራር ውስጥ አልፎ የጸደቀው ይህ ውሳኔ የአድዋ ድል በግዛቲቱ የህግ መዝገብና በዕለታዊ የሰነድ ቀን መቁጠሪያ ካላንደር ውስጥ በቋሚነትና በይፋ እውቅና አግኝቶ እንዲቀመጥ ያደርጋል ተብሏል። የምክር ቤቱ አባላት በውይይቱ ወቅት አድዋ የማይናቅ የዓለም ታሪክ መሆኑን በመጥቀስ ንጉሥ ዳግማዊ ምኒልክና እቴጌ ጣይቱ ብጡል ሀገራቸውን ከቅኝ ገዢዎች ማስጣላቸው ለአፍሪካ አሜሪካውያንና ለጥቁር ህዝቦች ሁሉ ታላቅ የነጻነት ምልክትና የኩራት ምንጭ መሆኑን አብራርተዋል። ውሳኔውን ያደነቀው የአሜሪካ ኢትዮጵያውያን ፐብሊክ አፌርስ ኮሚቴ ከአድዋ የተቀሰመው ትምህርት ዛሬም ድረስ ወሳኝ መሆኑን ያሳየ ትልቅ መልእክት ነው ብሏል። በተመሳሳይ በኮሎራዶ ግዛት የአውራሮ ከተማ ምክር ቤት አባል የሆኑት ትውልደ ኢትዮጵያዊው አቶ አምሳሉ ጸጋዬ ውሳኔው በርካታ ኢትዮጵያውያን ለሚኖርባት ፔንሲልቬኒያ ትልቅ ትርጉም እንዳለውና ጉዳዩ በሂደት ወደ ፌዴራል ደረጃ እንዲያድግ በር የሚከፍት ተስፋ መሆኑን ገልጸዋል። ምንም እንኳን የካቲት 23 ቀን 1888 ዓ.ም የተመዘገበው የአድዋ ድል በኢትዮጵያ በየዓመቱ በደማቅ ሁኔታ ቢከበርም በያዝነው የ2026 ዓ.ም 130ኛ ዓመቱን የደፈነውን ይህን ታሪካዊ የጥቁር ህዝቦች ድል የአሜሪካ ግዛቶች በይፋ የራሳቸው መታሰቢያ ቀን እያደረጉት ይገኛሉ። በሚቀጥሉት 10 ቀናት የክረምት ዝናብ ተጠቃሚ በሆኑ እንዲሁም በደቡብና ደቡብ ምስራቅ የሀገሪቱ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚጠበቅ የኢትዮጵያ የሜትሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ እንዳመለከተው ለዝናብ መፈጠር አስተዋጽኦ በሚያደርጉ የሜትሮሎጂ ገጽታዎች በተለይ በምዕራብ አጋማሽ የሀገሪቱ ክፍሎች ላይ የተሻለ ጥንካሬ እንደሚኖራቸው ጠቁሟል። በዚህ ምክንያት እርጥበታማ የአየር ሁኔታ በመጠንም ሆነ በስርጭት ከቀን ወደ ቀን በደቡብ ምዕራብ፣ በምዕራብና በሰሜን ምዕራብ የሀገሪቱ አካባቢዎች እየተስፋፋ ይሄዳል ብሏል።
በዚህም ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖራቸው አሃዛዊ የትንበያ መረጃዎች የሚያመለክቱ ሲሆን በመካከለኛው ምስራቅና በደቡብ የሀገሪቱ አካባቢዎች ቀላል መጠን ያለው ዝናብ እንደሚያገኙ አስታውቋል። በዚህም መሰረት በሚቀጥሉት ቀናት የክረምት ዝናብ ተጠቃሚ በሆኑ የሀገሪቱ አካባቢዎችና የደቡብና የደቡብ ምስራቅ የሀገሪቱ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚያገኙ ኢንስቲትዩቱ ይፋ አድርጓል። በተጨማሪም አልፎ አልፎ በውሃ አካላትና በአካባቢ አየር ውስጥ ከሚጠናከሩት የሜትሮሎጂ ገጽታዎች ላይ በመነሳት በደቡብ ምዕራብና በምዕራብ የሀገሪቱ አካባቢዎች ላይ ከባድ መጠን ያለው ዝናብ ያገኛሉ ብሏል። ከሚኖረው ከፍተኛ የፀሐይ ኃይል ጋር በተያያዘ በተለይም የቀኑ ከፍተኛ ሙቀት በአፋር፣ በደቡብ ምስራቅ፣ በሰሜን፣ በምዕራብና በደቡብ ምዕራብ የሀገሪቱ ስፍራዎች ከ32 እስከ 41 ዲግሪ ሴልሲየስ በላይ እንደሚሆን አሃዛዊ የትንበያ መረጃዎች እንደሚያሳዩ ጠቁመዋል። የሚኖረው እርጥበት ለመኸር እርሻ፣ የበልግ ሰብል አብቃይ ለሆኑ አካባቢዎች ምቹ ሁኔታ ይፈጥራል ያለ ሲሆን በሚቀጥሉት 10 ቀናት የክረምት ዝናብ ተጠቃሚ በሆኑ የሀገሪቱ ተፋሰሶች ከቀላል እስከ ከባድ መጠን ያለው የገጸ ምድር የውሃ ፍሰት እንደሚኖራቸው ይጠበቃል ብሏል። በኮንስትራክሽን ዘርፍ የሚደርሰውን የህይወትና የንብረት ጉዳት ለመቀነስ የቁጥጥርና የግንዛቤ ማስጨበጫ ስራዎች ተጠናክረው እንደሚቀጥሉ የከተማ አስተዳደሩ ገለጸ። በኮንስትራክሽን ኢንዱስትሪ ውስጥ ለስራው ደህንነት የሚሰጠው ትኩረት በማነሱ የሚደርሰውን ከፍተኛ የህይወት የአካልና የንብረት ጉዳት ለመቀነስ የተቀናጀ የግንዛቤ ማስጨበጥና የቁጥጥር ስራ እየተከናወነ መሆኑን የአዲስ አበባ ከተማ አስተዳደር አስታውቋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በሀገሪቱ ሆነ በአዲስ አበባ ከተማ የስራ ላይ ደህንነት ጉዳይ እንደ ሁለተኛ አጀንዳ መታየቱ በግንባታ ሳይቶች ላይ ለሚጠፉ የበርካታ ዜጎች ህይወትና ለሚከሰቱ አካላዊ ጉዳቶች ዋነኛ ምክንያት ሆኗል ብለዋል። የኢትዮጵያ ኮንስትራክሽን ቴክኖሎጂና ማኔጅመንት ባለሙያዎች ማህበር ባዘጋጀው ዓለም አቀፍ የኮንስትራክሽን ጤናና ደህንነት ኮንፈረንስ ላይ የተገኙት ኢንጂነር ወንድሙ ይህ ችግር ከግለሰብ አልፎ ማህበራዊና ኢኮኖሚያዊ ቀውስ እያስከተለ እንደሚገኝ ጠቁመዋል። በከተማዋ በአሁኑ ወቅት ከ24000 በላይ ንቁ የግንባታ ፈቃድ ያላቸው ሳይቶች መኖራቸውን የገለጹት ዋና ስራ አስኪያጁ በእነዚህ ቦታዎች ላይ ከሩብ ሚሊዮን በላይ ዜጎች እንደሚሰማሩ ገልጸዋል። በመሆኑም በእነዚህ ሳይቶች ላይ የሚደርሰው የጥንቃቄ ጉድለት በሰራተኞች ላይ ብቻ ሳይሆን በአካባቢው በሚንቀሳቀሱ ነዋሪዎችና መንግስት በከፍተኛ ወጪ በገነባቸው መሰረተ ልማቶች ላይ ጭምር ከፍተኛ ጉዳት እያደረሰ መሆኑን አመልክተዋል። ኢንጂነር ወንድሙ አክለውም የከተማ አስተዳደሩ ይህን ችግር ለመቅረፍ የግንዛቤ ማስጨበጥ ስራ፣ የባለሙያዎች ስምሪት እንዲሁም ጥብቅ ቁጥጥርና ህጋዊ እርምጃዎችን እየወሰደ መሆኑን ገልጸዋል። የግንባታ ደህንነትን መጠበቅ በሁሉም የስራ ቦታዎች ላይ ባህል ሆኖ እንዲቀጥል ለማድረግ ጥረቶች መጀመራቸውንና ይህም ተጠናክሮ እንደሚቀጥል አጽንኦት ሰጥተዋል። ወደ ውጭ መረጃዎቻችን ስናልፍ ናይጄሪያ በደቡብ አፍሪካ እየናረ የመጣውን የጸረ ስደተኞች ስሜት ተከትሎ ዜጎቿን እያስወጣች መሆኑ ተሰምቷል። በደቡብ አፍሪካ እየናረ የመጣውን የጸረ ስደተኞች ስሜትና የውጭ ዜጎች ጥላቻ ጥቃትን ተከትሎ ናይጄሪያ 268 ዜጎቿን ወደ ሀገራቸው መልሳለች። ይህ የተደረገው ጋና፣ ዚምባብዌና ማላዊ ሰነዶቻቸው ያልተሟሉ ስደተኞች ሀገሪቱን ለቀው እንዲወጡ ከተቀመጠው የሰኔ 30 ቀን ቀነ ገደብ ቀደም ብለው ተመሳሳይ የዜጎች ማውጣት እርምጃዎችን ከወሰዱ በኋላ ነው። ስደተኞች ከጠቅላላው የሀገሪቱ ህዝብ ቁጥር ከ10% በታች ቢሆንም ለደቡብ አፍሪካ ኢኮኖሚያዊ ቀውሶች ተጠያቂ እየተደረጉና ጥቃቶች እየደረሱባቸው ይገኛሉ። ፕሬዝዳንት ሲሪል ራማፎዛ ህገወጥ ስደትን ለመቆጣጠር ጥብቅ እርምጃዎችን ይፋ ያደረጉ ሲሆን የናይጄሪያ የዲያስፖራ ኮሚሽን በበኩሉ ተመላሾች በተለያዩ የሀገሪቱ ክፍሎች እንዲቋቋሙ እየረዳ መሆኑ ተገልጿል። 268 ናይጄሪያውያን የጫነች አውሮፕላን ከጆሃንስበርግ ተነስታ ሌጎስ የገባች ሲሆን መንገደኞቹ በደቡብ አፍሪካ የሚገኘው የናይጄሪያ ቆንስላ ወደ ሀገራቸው ለመመለስ መመዝገባቸውን ካስታወቃቸው ወደ 1000 የሚጠጉ ሰዎች መካከል የተወሰኑት መሆናቸው ተጠቁሟል። ደቡብ አፍሪካ ከ30% በላይ የሆነ ከፍተኛ የስራ አጥነት መጠን እየገጠማት ባለበት በዚህ ወቅት የጸረ ስደተኞች ስሜት በከፍተኛ ሁኔታ ያገረሸ ሲሆን በዋና ዋና ከተሞች የተቃውሞ ሰልፎች እየተደረጉና ስደተኞች የጥቃት ሰለባ እየሆኑ ይገኛሉ ተብሏል። ታዲያ ከዚህ ጋር በተያያዘ በቅርብ ሳምንታት ውስጥ በደረሰው የውጭ ዜጎች ጥላቻ ጥቃት ሳቢያ ስለሞቱ ሰዎች ቁጥር እስካሁን የተሰጠ ይፋዊ መረጃ የለም። ፖሊስ በዚህ ወር መጀመሪያ ላይ በዌስተርን ኬፕ ግዛት 2 ሞዛምቢካውያን መገደላቸውን ቢገልጽም ለግድያው መንስኤ የሆነው ምክንያት ግን አልሰጠም። የሞዛምቢክ ባለስልጣናት በበኩላቸው የሟቾች ቁጥር ከዚህ እንደሚበልጥና ዜጎቻቸው የተገደሉ በውጭ ዜጎች ጥላቻ ምክንያት መሆኑን ገልጸዋል። አንዳንዶቹ ተቃዋሚዎች ለደቡብ አፍሪካ ከፍተኛ የስራ አጥነት መጠንና በመንግስት አገልግሎቶች ላይ ለሚፈጠረው ጫና ስደተኞችን ተጠያቂ ቢያደርጉም በደቡብ አፍሪካ የናይጄሪያ ዋና ቆንስላ ግን ይህንን አስተባብሏል። ደቡብ አፍሪካ በህዳር ወር የአካባቢው መስተዳደር ምርጫ ለማካሄድ ቀጠሮ የያዘች ሲሆን አንዳንድ ተንታኞች ስደትን እንደ ዋና የምረጡ እንቅስቃሴ አጀንዳ እየተጠቀሙበት እንደሆነ ያምናሉ። በተለይ ፕሬዝዳንት ሲሪል ራማፎዛ ለተቃውሞቹ ምላሽ ለመስጠት በሀገሪቱ የቴሌቪዥን ጣቢያ ባደረጉት ንግግር ህገወጥ ስደትን ለመግታት አዲስ እርምጃዎችን ይፋ ማድረጋቸውን ተከትሎ አሁን ላይ በደቡብ አፍሪካ የሚገኙ ስደተኞችን ጉዳይ ውስብስብ አድርጎታል።
ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ጌታውን አበበ ዜናዎችን ወደ እናንተ ሳደርስ አብሬያችሁ ቆይታ አድርጌያለሁ። ስለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ የጣቢያችን ዝግጅቶች ጋር ሰናይ ጊዜን ተመኘሁ።